Hi, hello, what's up guys? በዚህ ቪዲዮ የ2018 ራውንድ 1 የማትስ የናቹራል ማትስ ኢንትራንስ ኤግዛም ነው። ይሄን ጥያቄ ሰው ነው የላከልኝ። እርግጠኛ አይደለም፣ ሊሆንም ላይሆንም ይችላል። ነገር ግን እናንተ ብታው አሪፍ ነው ብዬ አስባለሁ። ብዙ ጥያቄዎች ያሉ ሁሉንም 60 ጥያቄ ማለት ነው። ለምሳሌ የመጀመሪያ ጥያቄ ላይ ሚን ዲቪዬሽን ነው የተጠየቃችሁት ማለት ነው። ስለዚህ የዚህ ዳታ ሚን ዲቪዬሽን ትፈልጋላችሁ ማለት ነው። አንዳንድ ጥያቄዎች ከዚህ በፊት የመጡ አሉ። ከዚህ ጋር የሚመሳሰል ስለ ስታቲስቲክስ አምናም መጥተዋል። ኦልሬዲ የ2017 ፍሮም ፓርት 1 ቱ ፓርት 10 ሰርቻለሁ ከዚህ ቪዲዮ በፊት ማለት ነው። ሄዳችሁ ማየት ትችላላችሁ ማለት ነው። አንዳንድ ጥያቄዎችን ሳይ ይሄኛው መጥተዋል። ለምሳሌ አምና ግሬቴስት ኢንቲጀር ፋንክሽን መጥተዋል። ይሄኛም የአንደኛም ማለት ነው። ይሄኛ አቲንክ አላየሁትም። ከዛ ደግሞ ስለ ሪሌሽን አለ፣ ግን በዚህ ፎርም አይደለም። እናንተ ግን ስክሪንሾት እያደረጋችሁ ማየት ትችላላችሁ ማለት ነው። ስክሪንሾት እያደረጋችሁ ወይንም ደግሞ ቪዲዮን በመሃል አቁማችሁ ማየት ትችላላችሁ ማለት ነው። መስራት አለባችሁ ማለት ስሩ፣ ግን ያው ቴንሽን አማጥቶ ነው። እርግጠኛ አይደለም የኢንትራንስ ኤግዛም ኤግዛክትሊ የኢንትራንስ ኤግዛም ይሁን አይሁን እርግጠኛ አይደለም። ምክንያቱም ሰው ነው የላከልኝ። ከአምና ጋር ፕሪማች የሚመሳሰል ነገር አለው። ለማንኛውም ግን ብትሰሩም ችግር የለም፣ ለእናንተ ቀላል ይሆናል ማለት ነው። ይሄኛ ስለ ደሪቬቲቭ ነው። ስለ የደሪቬቲቭ ፎር ዴፊኒሽን ነው። ሎጋሪዝም እንደዚህ አይነት አምና መጥተዋል። ሎንግ ቲዮሪ ነው፣ ቼክ አድርጉ። ይሄኛም ደግሞ ዳታ ነው፣ ድጋሚ ስታቲስቲክስ ማለት ነው። ሞድ አባብ ዳታ which one of the following number is the mode of the above data ይላል። ሪፒቲቲቭ የተደረገ የቁጥር መፈለግ ነው። እንግዲህ ቀላል ነው ይሄ። እንደዚህ አይነት ጥያቄ ሞድ ብቻ የሚጠይቃል ብዬም አላስብም። ቀላል ነው ይሄ። በእርግጥ ሊጠይቅ ይችላል፣ I have no idea። ይሄን ደግሞ ያው እዩት፣ ቪዲዮ እያቆማችሁ እናንተ በመሃል ይሄው አይ ቲንክ ይሄ ጥያቄ እንዲህ አይነት ጥያቄ 2016 ላይ መጥቷል። 2016 ላይ ይሁን 2015 ላይ መጥቷል። ያው በኢትዮጵያ አቆጣጠር ማለት ነው። ፓወር ፋንክሽንም መጥቷል። አምናም መጥቷል። አይ ቲንክ አምናም መጥቷል ብዬ አስባለሁ። ይሄ ቀላል ነው። ፓወር ፋንክሽን ያልሆነ ማለት ነው። ይሄኛ ጥያቄም ደግሞ መጥቷል አምና። አይ ቲንክ 57ኛ ጥያቄ ላይ ነው ያለው አምና። ማክሲማም ነው የሚጠይቁት እዚህ ላይ። አምና ግን ማክሲማም እና ሚኒማም ነው። እኔ 57ኛ ጥያቄ ፓርት 10 ላይ ከዚህ በፊት የተሰራሁት የ2017 ቪዲዮ ፓርት 10 ላይ ሰርቻለሁ። መጨረሻ ከዚህ በፊት የነበረ ቪዲዮ ማለት ነው። ቼክ አድርጉት። እንደዚህ አይነት ጥያቄ ትንሽ ጠጠር ስለምን ሊደግሙትም ይችላሉ ብዬ አስባለሁ። ትንሽ ምክንያቱም የነዚህን ግራፍ ማንሳት አለባችሁ። ያው እያንዳንዳችሁ ግራፍ ማንሳት አለባችሁ መጀመሪያ። ከዛ በኋላ ግራፉ የሚገናኝበት የኮርነሮቹ የዚህ ሁሉ ግራፍ የሚገኙበት ኮርነሮቹን ትወስድና ለኤክስ እና ለዋይ ፖይንት ትወስዳላችሁ ማለት ነው። እነዛን ዋይ ኤክስ እና ዋይ እዚህ ውስጥ እያስገባችሁ ማክሲማም የሚመጣላችሁ ማክሲማም እንደሆነ ቼክ የምታደርጉበት ነው። እያንዳንዱ ስቴፕ ግን 57ኛ ከዚህ ፓርት 10 ከዚህ ቪዲዮ በፊት ያለው ላይ ሳልቻለሁ። ሄዳችሁ እዛ ላይ ቼክ አድርጉት ማለት ነው። ግራፍ ነው፣ ፖሊኖሚያል ፋንክሽን ግራፍ ነው። የቀላል ነው። የዚህ ግራፍ ሪፕሬዘንት የሚያደርገው የትኛ ነው ይላል። ይሄ ፎር ሹር እንዲህ አይነት ጥያቄ ሊመጣ ይችላል። አሁን ለምሳሌ እዚህ ጋር ዶት 3 እዚህ ጋር ነክቷል ግራፉ ማለት ነው። እዚህ ጋር እና እዚህ ጋር ነው። ይሄ ኢኩዌሽን የመጣው x +1 is equal to 0 አድርገን ሶልቭ ስናደርግ ነው -1 የሚመጣው። የዚህኛ ደግሞ x +0 ማለት እንችላለን። አክቹአሊ +0 equal to 0 ብንል ነው 0 የሚመጣ። እኛ ፖዚቲቭ 1 የመጣ x -1 equal to 0 ብለን ሶልቭ ስናደርግ የዚህኛ x -1 ይመጣል። የዚህኛ x 0 ነው። የዚህኛ x ስንት ይመጣል? ፖዚቲቭ 1 ይመጣል። ስለዚህ እነዚህ ሶስቱ ፖይንቶች አሉ ማለት ነው። ስለዚህ እኛ የምንፈልገው እነዚህን ማባዛት ማለት ነው። ስለዚህ x +1 ታይምስ x ታይምስ x -1 ነው። x -1 እና x +1 ስናባዛ x ስኩዌር -1 ይመጣል። ሲባዛ x አለ፣ በx ስናባዛ x ኪዩብ ማይነስ x ይመጣል ማለት ነው። ይሄ ቀላል ነው። አይ ቲንክ ሲ ላይ ያለው ኮሬክት አንሰር ይሆናል ማለት ነው።
ያው ግራፎቹ እንደዚህ ግራፍ አንስተው ኩዌሽን ስትጠየቁ ሊመጣ ስለሚችል ቼክ አድርጉት። ሌላ ደግሞ እንደዚህ አይነት ጥያቄዎች ነው የአንግል ጥያቄዎች መጥተዋል። እነዚህንም ቀስ አድርጋችሁ ስሩ። በነገራችን ላይ መጨረሻ ላይ መልሶን ከዚህ ቪዲዮ መጨረሻ ላይ ታገኛላችሁ። የእያንዳንዱ ማለት ነው ተለጥፏል። እየሰራችሁ መልሱን ቼክ ታደርጋላችሁ ማለት ነው። ይሄኛ የኢንቴግራል ዲፊኒሽን ነው 12ኛ ክፍል ነው። ይሄኛ ደግሞ ዲፊኒሽን ኦፍ ሰርክል ዲፋይንስ ሰርክል ይላል። አይ ዶንት ኖ ሊመጣም ይችላል ሜቢ በዚህ በሎንግ ሴንቴንስ ምናምን ስለተጻፈ ሊመጣም ስለሚችል ቼክ አድርጉት። ትራንስፖዝ አምና አልመጣም። አይ ቲንክ ወይ ካቻምና 2016 or 2015 ትራንስፖዝ መጥቷል፣ አንድ የማትሪክስ ማለት ነው። ስለዚህ የአምና ኢንቨርስ ነው። የዚህ ደግሞ በዚህ ታይም ግን ትራንስፖዝ ነው ሊመጣ ይችላል። ይሄ እውነት ሊሆን ይችላል፣ ምክንያቱም አምናም ኢንቨርስ መጥቶ ዘንድሮ ላይመጣ ስለሚችል ከማትሪክስ ጋር የተገናኘ ሜቢ ይሄ ሊመጣ ይችላል። ቼክ አድርጉት ማለት ነው። ሌላ ደግሞ እዚህ ጋር ዶሜን ነው። ዶሜን ኦፍ ፍራክሽናል ፋንክሽን ነው። የትኛው ነው ዶሜን የሚለው ዶሜኑን ለማወቅ ከታች ያለው ዜሮ የሚያደርግልን ቁጥር እንፈልጋለን። ስለዚህ እያስገባችሁ ቼክ ማድረግ ነው። አንድ እዚህ ጋር ስታስገቡ ከታች ላይ ያለው ጋር ስታስገቡ ስንት ይሆናል? ዜሮ ይመጣል። ማይነስ ዋንም ስታስገቡ አንድም ማይነስ ዋንም ስታስገቡ ዜሮ ይመጣል። ቼክ አድርጉ። ከዛ ያ መልስ ሆናል ማለት ነው። አጌስ ይሄ መልስ ይመጣል። ስኩዌር ስለሆነ እዚህ ጋር ፓወር 4 ነው፣ እዚህ ጋር ስኩዌር ስለሆነ ኔጌቲቭም ፖዚቲቭ ነው የሚመጣ እዚህ ጋር። ስለዚህ አንድ ብናስገባ 1 to the power 4 plus 2 into 1 square minus 3 ነው። እዚህ ጋር 1 plus 2 minus 3 ነው፣ ዜሮ ይመጣል። ስለዚህ የማይነስ ዋንም ዜሮ ይመጣል ማለት ነው። ዜሮ የሚያደርግልኝ ቁጥር ስንት ነው? ይሄን ኢኩዌሽን ሁለቱ ይሆናሉ ማለት ነው። ማይነስ 3 ለምሳሌ ያመጣልን። ማይነስ 3 ብናስገባ ስንት ይሆናል? እዚህ ጋር ማይነስ 3 ኪዩብ ማለት 81 ነው። ፕላስ 2 ታይምስ 9 18 ነው። ማይነስ 3 ስናደርግ ይሄ ዜሮ አይመጣም። ስለዚህ ማይነስ 3 ኢግኖር እናደርጋለን ማለት ነው። ስለዚህ ሰብስቲቱት አድርጉ ቀጥታ ማለት ነው። ኢኩዌሽን እንትን ከምትሰሩ የነዚህ ቲዮሪ አለ ቼክ አድርጓችሁ። ፖሊጎን ሬጉላር 15 ሳይድስ ያለው ይላል። ይሄ ቀጥታ 27ኛ ላይ ያለው ቀጥታ መጥቷል። አምናም አሁን ነው ዘንድሮ ቀጥታ ይመጣል። እንዴት እንደመጣ አላውቅም፣ መጥቶ ከሆነ ማለት ነው። ነገር ግን ደሪቬቲቭ የዝም ሰርቻለሁ። ለብቻ መጀመሪያ ደሪቬቲቭ ፕላስ መደመር ስለሆነ ይሄኛው ለብቻ ደሪቬቲቭ ታደርጋላችሁ፣ ይሄኛውም ለብቻ ደሪቬቲቭ ታደርጋላችሁ። ከዛ ሁለቱ አንድ ላይ ትደምራላችሁ ማለት ነው። ለምሳሌ የዚህ ስንት ነው? ኤክስ ኪዩብ ፕላስ 4x ነው። የዚህ ደሪቬቲቭ ስንት ነው የሚሆነው? 3x ስኩዌር ፕላስ 4 ይሆናል። ፕላስ የጂ ኦፍ ኤክስ ደግሞ 3x ኪዩብ ማለት 3 ታይምስ 3x ስኩዌር ሆነ የሚሆነው 9x ስኩዌር ይሆናል። ማይነስ ከዛ የዘኛ 2x ነው። x ስኩዌር እና x ስኩዌር ስንደምር ስንት መጣ? 12x ስኩዌር ይመጣል። ከዛ ማይነስ 2x ፕላስ 4 ይመጣል ማለት ነው። ከዛ በኋላ መደመር ነው። አይ ቲንክ ይሄ ዲ ኮሬክት አንሰር ይሆናል ማለት ነው። መደመር ነው። ለብቻ ደሪቬት አድርጋችሁ ከዛ መደመር። ሪሌቲቭ ኮምፕሊመንት with respect to b ይሄ አምናም መጥቷል። በእርግጥ ዘንድሮ ይመጣል እንደሆነ አላውቅም፣ መጥቶ እንደሆነ አሁን ይሄም መጥቷል። ያ ማለት ግን በእርግጥ ይሄ የራውንድ ዋን ከሆነ የእናንተ ላይ ይመጣል ማለትም አይደለም። ግን ደግሞ ማወቁ ጥሩ ነው። ማወቁ ይጠቅማችኋል። እናንተ እያቆማችሁ ስሩ ማለት ነው። ቪዲዮ እያቆማችሁ መስራት ትችላላችሁ። ሲምፕሊፋይድ ፎርም ኦፍ ዲስ ይላል። ትንሽ ይሄ ጥያቄ ጠጠር ይላል። ያው በእርግጥ የተወሰነ ጊዜ ይጠይቃል። ስሩ ውስጥ ስንት እንደመጣላችሁ ሰርታችሁ በስራ አሳዩ ማለት ነው። ይሄኛ 33ኛ ጥያቄም ኢራሽናል ሆነ የትኛ ነው የሚለው አምናም መጥቷል። ኖት ኢራሽናል ነው ወይስ ራሽናል ነው የሚለው? አይ ቲንክ ኖት ኢራሽናል ነው መሰለኝ የሚለው የአምና ሰርቻለሁ። ቼክ አድርጉ። ኖት ኢራሽናል ነው የሚለው፣ ይሄኛ ግን ኢራሽናል ነው የሚለው። በእርግጥ ይለያያል ማለት ነው ጥያቄው በተወሰነ መልኩ። ኦኬ እዚህ ጋር ቬክተር አለ። እዚህ ጋር ደግሞ ፔሪድ ነው ተጠየቃችሁት። ይሄንን ታውቃላችሁ። እነዚህ መጥተዋል። ይሄኛ ሲምፕሊፋይ ሲደረግ ስንት ሆናል ነው። ቲዮሪ አለ፣ ትራንስሌሽን አለ። እነዚህን ማየት ነው ጥያቄዎቹ። ስለሚያደርግበት ምክንያት እንዲታወቁ ነው። ፖዝ አድርጋችሁ ቪዲዮውን ሞክሩ።
ኦኬ ሶ ያልመጡ በብዛት አሉ። አሁን ይሄ ያልመጣም ማምና አልመጣም፣ ይሄኛም ማምና አልመጣም። ሶ የዚህ ዶሜን ሴት ኦፍ ሪል ነምበር ኤክሴፕት ይላል እዚህ ጋር አለልም ማለት ነው። ሶ ኢንቨርቲብል ማትሪክስ ዊዝ ዲተርሚናንት ኦፍ 4 ከዲተርሚናንት ጋር የተያዘ አምናም ይሄ መጥቷል፣ ግን ይሄ ኤግዛክትሊ ይሄ አይደለም። የ46ኛ ጥያቄ ለምሳሌ ሲምፕሊፋይ ነው፣ ሶሉሽን ሴት ነው። የዚህ ሶሉሽን ለመስራት በሁለቱም ሳይድ ስኩዌር ስኩዌር አድርጋችሁ ከዛ ገና የኤክስ ቫልዩ ትፈልጋላችሁ። አንደኛ በሱ ማድረግ ትችላላችሁ፣ ሁለተኛ ሰብስቲቱት ማድረግ ትችላላችሁ። ለምሳሌ አንድ እዚህ ውስጥ ስናስገባ ስንት ይሆናል? 1 ስኩዌር ፕላስ 3 ታይምስ 1 ስንት ይመጣል? 1 ፕላስ 3 4 ይመጣል። ስለዚህ እዚህ ራዲካል ውስጥ 4 ከመጣ ከራዲካል ሲወጣ ስንት ይሆናል? 2 ይሆናል። ስለዚህ በሁለቱም ሳይድ እኩል ይሆናል ማለት ነው። ስለዚህ አንድ ይሆናል። -4 ስኩዌር ስናደርግ 16 ነው። 16 ማይነስ 3 ኢንቱ ማይነስ 4 ነው፣ ፕላስ ነው አክቹአሊ እዚህ ጋር። ከዛ 16 ማይነስ 12 ይሆናል። ከዛ 4 መጣ፣ 4 ከራዲካል ሲወጣ አሁንም 2 መጣ ማለት ነው። ስለዚህ 1 እና ማይነስ 4 ያሟላሉ። 1 ያሟላል፣ 4 አይሰራም። ፕላስ ስለሚሆን ብዙ ቁጥር ነው የሚመጣው። -1 እና -1 አይሆንም፣ ምክንያቱም እዚህ ጋር 1 ማይነስ 3 ነው የሚሆነው። ስለዚህ ኮሬክት አንሰርስ ኤ ይሆናል ማለት ነው። ዳይሬክት አንዳንዴ ሰብስቲቱት እያደረጋችሁ ቼክ አድርጎ ኢዚ ይሆናል ለመስራት። የዚህም የሎጋሪዝም ሲምፕሊፊኬሽን ነው። ሁለት ቫሪያብል ካለ ሎግ 3 9 ቤዝ 3 ፕላስ ሎግ ኤክስ ስኩዌር ቤዝ 3 እናደርጋለን። ከዛ ሲምፕሊፋይ ስናደርግ የዚህኛ 3 ይመጣል፣ የዚህኛ 2 ሎግ ኤክስ ቤዝ 3 ይመጣል ማለት ነው። ስለዚህ ዲስ ዘ ኮሬክት አንሰር። ሶ ይሄ ቀላል ነው። እንደዚህ አይነት ቀላል ነው አይቀልም የምለው እስቲ እንግዲህ እናያለን። ግን ቀላልም ቢሆን ማየት አለባችሁ ማለት ነው። አሪትሜቲክ ፕሮግሬሽን አለ፣ ፈርስት ተርም አለ፣ ኮመን ዲፈረንስ አለ፣ ዋት ኢዝ ዘ ሳም ኦፍ ሰቨንስ ተርም ነው የምለው። ሶ ይሄ አትሊስት ማሰብ ይጠይቃል። ፈርስት ተርም አለ፣ የሳሜሽን ፎርሙላ ማወቅ አለባችሁ፣ ኮመን ዲፈረንስ አለ። ከዛ አሪትሜቲክ ነው፣ የአሪትሜቲክ እና የጂኦሜትሪክ ይለያያል። ስለዚህ በሱ መስራት ትችላላችሁ ማለት ነው። ይሄም ከጂኦሜትሪክ ነው። ማየቱ ጥሩ ነው፣ አሪፍ ነው የሚሆነው ማለት ነው። ራይት ሶ አምና ከመጣ ጋር ሞስትሊ እያስተያየው ነው። ኮምፕሊመንተሪ አንግል አምና አልመጣም። ስለዚህ ቼክ አድርጉ። አብዛኞቹ አልመጡም። ይሄ ምንድን ነው? ዲኮምፖዝ ፓርሻል ሪአክሽን ራሽናል ዲኮምፖዚሽን ነው። የዚህ ማለት ነው ስንት ሆናል የሚለው ማወቅ አለባችሁ። 3 ነው የሚመጣ፣ ምክንያቱም እዚህ ጋር ኤክስ ስኩዌር ስላለ 3 ሆናል። ወይ ኤ ነው የሚሆነው ወይ ዲ ነው ሲ ነው የሚሆነው ማለት ነው። 3 ስለሆነ እዚህ ጋር ኤክስ ፕላስ 1 አለ። ይሄ ስኩዌር ሲሆን ኤክስ ፕላስ 1 እና ኤክስ ፕላስ 1 ስኩዌር ይሆናል። ከዛ በፊት አንድ ኤክስ ፕላስ 2 አለ፣ 3 ሆናል ማለት ነው ከስር እንደዚህ። ሶ ፓርሻል ፍራክሽን አምና አልመጣም፣ መጥቷል። አይ ቲንክ መጥቷል፣ አምና መጥቷል። ሶ ቼክ ማድረግ ትችላላችሁ ዩቲዩብን። ከዚህ በፊት ቪዲዮ ፓርት 1 ቱ ፓርት 10 2017 ሰርቻለሁ ማለት ነው። እዚሁ ላይ ይሄኛ መጥቷል፣ አምና ቀጥታ መጥቷል ይሄ ማለት ነው። ስለዚህ የማክሲማይዚንግ ነው። 57ኛ ጥያቄ የአምና ላይ መጥቷል ያልኳችሁ ቅድም ማክሲማም ፈልጉ የሚለው ጋር ፕሪመች ተሴም ነው። ስለዚህ ቲዮሪውን አንብባችሁ ይሄኛም በደንብ ኤክስፕሌን አድርጋለሁ። የ50 አይ ቲንክ 59ኛ ላይ መጥቷል አምና። ሁለት አይነት እንትን ነው መጣ። 57ኛ ላይ መጣ፣ ከዛ 58ኛውን 59ኛ ላይ እንደዚህ በዚህ ፎርም መጣ ማለት ነው። ሶ ተመሳሳይ መልስ ጥያቄ ማለት ነው መጥቷል አምና። ይሄኛውን ኦልሬዲ እዛኛው ላይ እንዲህ አይነት ተሰጥቶናል የመጀመሪያ ጥያቄ ላይ ማክሲማም የሚፈልግበት። አሁን ግን በቲዮሪ የተሰጠንን ወርድ ፕሮብሌምን በዚህ ፎርም እንጽፋለን ማለት ነው። ስለዚህ በደንብ ኤክስፕሌን አድርጋለሁ 58ኛ ወይ 59ኛ የፓርት 10 ቪዲዮ ላይ የመጨረሻ ቪዲዮ ከዚህ በፊት ያለው ማለት ነው ቪዲዮ ላይ ሄዳችሁ የዚህኛን ፓርት በደንብ ኤክስፕሌን አድርጋለሁ። አይ ቲንክ ይመጣል ብዬ አስባለሁ። ሊመጣ ይችላል ዘንድሮም፣ ምክንያቱም ትንሽ ማሰብ የሚጠይቅ ጥያቄ ስለሆነ ማለት ነው። ኦኬ ስፔሪካል ሰርፌስ ኤሪያ አይ ቲንክ ሰርፌስ ኤሪያ ይመጣ መስለኛል። ሰርፌስ ኤሪያ ብቻ ይሁን ሰርፌስ ኤሪያ እና አይ ቲንክ ሁለት አይነት ኤሪያ መስለኝ የመጣው አምና መጥቷል። ቼክ አድርጉት። ስለዚህ በዚህ ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። በእርግጥ ምንድነው ያልገባችሁን ያሳያችሁ እዚህ ላይ
ያልገባችሁ ጥያቄ በደንብ ብሰራላችሁ እናንተ ኤግዛም ከመፈተናችሁ በፊት ብሰራላችሁ የምትፈልጉትን ንገሩኝ ማለት ነው። መልሱ እዚህ ጋር አለ፣ የሁሉም መልስ ማለት ነው። መልሱን ከዚህ ጋር እያስተያያችሁ ሄዳችሁ ማየት ትችላላችሁ ማለት ነው። ወደ ኋላ ተመልሳችሁ መልሱንና ጥያቄ ሰርታችሁ ከዛ መልሱን እዚህ የመጣችሁ ማየት ትችላላችሁ ማለት ነው። የዩቲዩብ ስም ቶለማትስ ነው። እንዲሁም ደግሞ የቲክቶክ አካውንቴ ቶለማትስ ነው። ኢንስታግራሜ ቶለማትስ ነው። ፌስቡክ ፔጅ ቶለማትስ ነው። ስለዚህ እዛ ላይ ሄዳችሁ እዩ። እኔ ከ9ኛ ክፍል በላይ የማትስ ኮንቴንት እዚህ ላይ ፖስት አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ቼክ አድርጉ። ያልገባችሁ ጥያቄ ካለ ጠይቁኝ።